እንዴት ናቸው? እግዚአብሔር ስም የተመሰገነ ይሁን። ቀደም አንድ በጣም የማከብረው የእግዚአብሔር ሰው እግዚአብሔር ስንጸልይ መልስ አይሰጠንም የሚል አነበብኩኝ አለ እና በጣም ተገረምኩ። ለካስ እውነት ነው፣ እግዚአብሔር መልስ አይሰጥም። እግዚአብሔር ራሱ መልስ ነው አለ። አሜን ነው ወይ? እግዚአብሔር ራሱ መልስ ነው ለጥያቄዎቻችን። ሲጀምር አስቀድሞ ስለኛ የተወሰነ ነው። ጳውሎስ በተደጋጋሚ በኤፌሶንም በቆላሲያስም እንደሚናገር በእኛ ጉዳይ ላይ እግዚአብሔር አስቀድሞ ወስኖታል። ታዲያ ለምንድን ነው የምንጸልየው? የምንጾመው? እግዚአብሔር ፊት የምንፈልገው ስለምንድን ነው ብለን ካልን ጥገኛ መሆናችን የሱ ልናስረግጥ የሱ ጥገኛ መሆናችንን በጸሎታችን ልንጠይቅ የምንጠጋው አንድ መንፈስ መኖር አለበት። ወይ የሰይጣን መንፈስ ነው ወይ የእግዚአብሔር መንፈስ ነው። ስለዚህ የእግዚአብሔር መንፈስ ተጠግተን ህይወታችን እንደምናቀና ልናስረግጥ፣ የምንጾመው ደግሞ ፍቃዱ ልንፈጽም ፍቃዳችንን የምንጥል መሆናችንን ልናስረግጥ። ታስዋይ ነው። ማንም በጸሎቱ አዲስ ነገር በህይወቱ አይጨምርም። ለጥያቄዎቻችን ሁሉ መልስ ደግሞ ራሱ እግዚአብሔር ነው። ምን ልላችሁ ፈልጌ ነው? ስለዚህ ስለ አንዳንድ የመናፍስት አሰራር አንድ ታሪክ አለ። በሁለተኛ ሳሙኤል ምዕራፍ 28 ላይ ሳኦል የእግዚአብሔርን ትእዛዝ ባልጠበቀ መጠን ሕጉ በተላለፈ ጊዜ የእግዚአብሔር ድምፅ ራቀበት። በዚህ መሃል ፍልስጤማውያን ሊወጉት መጡ። ሲያያቸው እጅግ ፈራቸው። ፍርሃት በእግዚአብሔር ከመተው የሚመጣ ነገር ነው። በእግዚአብሔር ላይ ራሱን የጣለ አይፈራም እና ፈራና በህልምም በምንም በትንቢትም እግዚአብሔር ሊናገረው ዝም ባለው ጊዜ ያጠፋቸውን ጠንቋዮች ፍለጋ እንደሄደ ነው እዛ ተመዝግቦልን ያለው። ጠንቋይ ፍለጋ ሄደ እና አንድ ሴት አለች ብለው ጠቆሙት። እሷ ጋር ሄደ። ማክስ አድርጎ ይመስለኛል ራሱን ሸፋፍኖ ራሱን ሌላ ሰው አስመስሎ ሄደና የሆነ የሞተ ሰው እንድትጠሪልኝ እፈልጋለሁ አላት። እንዴ ምን ነው ታስገድለኝ አሰብክ ወይ? ሳኦል እንዲህ አይነት ነገሮችን ከዚህ ከተማ አጥፍቶ የለም ወይ ስትለው ግድ የለሽም በእኔ ይሁንብሽ ምናምን ብሎ አሰማመጣት እና ተቀበለችው። እሺ ማንን ነው የማስነሳልህ ስትለው ሳሙኤልን ነው አላት። ከዛ ሳሙኤልን ስትጣራ ደነገጠችና አንተ ራስህ ንጉሥ ሳኦል አይደለህም ወይ አለችውና አወቀችው። ምን ነው ምን አይነት ምልክት አየሽ ሲላት አንድ ሽማግሌ መጎናጸፊያ የለበሰ ብላ የሳሙኤልን ምልክት ነገረችው። ኦ ይሄ ሳሙኤል ነው አለ። ከዛ አናገረው። እግዚአብሔር ድምፁን አጠፋብኝ እና ጠላቶች ተነሱብኝ ብሎ ሲለው እንዳልኩህ ነው፣ አስቀድሜ እንደነገርኩህ አሁን አንተ ወደ እኔ መምጫ ሰዓት ከነ ቤተሰብ ከነ ልጆች ደርሷል፣ ልትሞት ነው አለው ማለት ነው። በነገራችን ላይ
በጠንቋይ የሚጠራ የእግዚአብሔር ሰው አለ ወይ? ጊዜው በጣም አስቸጋሪ ነው። መናፍስት ሁሉ ዲዘርን አድርገን የምንለይበት የእግዚአብሔር ጸጋ ጥበብ ካልሰጠን ከባድ ነው። ይመሳሰላል። ብዙ አሁን የምናየው ነገር እግዚአብሔራዊ የሚመስል መልክ አለው፣ የውሸትም የሆነ አለ። የእውነቱን ደግሞ እንደዚሁ ሲፈተን ሲገፋ ሲጠላ ታዩታላችሁ። የሆነ ሆኖ ልምምዱ ነው። ሳኦል እንዲህ ጭንቅ ውስጥ ከቶ ሳሙኤል የሚመስል የሆነ ስፒሪት እንዲመጣና ያው የሞቱን አዋጅ እንዲያውጅለት የሆነው ብዬ ነው ማምነው። ምንድነው ብዙ ጊዜ ከርስ የሆኑ ነገሮች ትናንት ከትናንት ወዲያ አባታችን እናታችን ቤተሰቦቻችን ሊሆኑ ይችላሉ በሆነ ሰይጣናዊ እስራት የነበሩ፣ እኛም በዛ መንገድ የመጣን አንዳንዶቻችን ጳውሎስ እንደሚል አንዳንዶቻችሁ እንደዛ ነበራችሁ እንደሚል ማለት ነው። ዛሬ ጌታ ራርቶልን በህይወት አቁሞን ከብዙ ከርስ ወጥተን እግዚአብሔር ረድቶን ነው እንጂ እናትሽ ተፋታ የኖረች ከሆነ አንቺም ትፋቻለሽ። በደንብ ስታጠኚ አያትሽም እንደዛው ተፋታ የነበረች። አባትህ ሰካራም ከነበረ አንተም ሰካራም፣ ድንገት ደግሞ ልጅህም ሰካራም፣ እንደዚህ ያለ ተመሳሳይ አባትህ ወይም የሆነ ቤተሰብህ እንደዚህ ታማሚ የነበረ የወገብ ከሆነ አንተም ወገብ፣ ቀጥሎ ያለውም ትውልድህም የወገብ በሽታ ያለበት እንዲህ በታኝ ገንዘብ ቁም ነገር የማትሆን ከርታታ የምትሆን ምናምን የሚያደርጉ እነዚህ ጨቅጫቃ ነገር ጭቅጭቅ ያለበት ህይወት ውስጥ የምትኖር ምናምን ከሆነ ይሄ የመንፈስ አሰራርም አንዱ አካል ሊሆን ይችላል። እና ይሄን ጊዜ ምንድነው ማድረግ ያለብን ነው። እንዲህ አይነቱ ነገር በጾምና በጸሎት ካልሆነ በቀር በአንዳች አይወጣም አለ ጌታ ኢየሱስ። ይሄን ነው ቅድም ያልኳችሁ። እንግዲህ ጾሙ ፍቃዴን ትቼ ፍቃድህን መከተልን ይዣለው እንድንል ነው። ጸሎቱ ደግሞ እኛ ያንተ ጥገኛ ነን፣ ካንተ ውጪ ሌላ መጠጊያ የለንም ብለን ኮምፕሊትሊ ራሳችንን ስናስገዛ እንዲህ አይነቱ ክፉ መንፈስ ይገዛል። ከዚህ ውጪ ሌላ መንገድ የለውም። እያልኩ ያለሁት ወደ ጌታ ከመምጣት በእግዚአብሔር ከማመን ውጪ እሱን ከመደገፍ በሱ ከመታመን ውጪ እንዲህ አይነት ስር የሰደደ ነገር ዛሬ ወጣው ብሎ ቢጮህም እንኳን ቅሉ መልሶ የመምጣት እድል የሚያገኘው በዚህ መንገድ ነው። ትናንት ነፃ ወጡ ምናምን ተብለው እንደገና እግሯ ተሻላት ለቀቃት ተብሎ እንደገና መልሶ መታሰር የሚመጣ ከጌታ ጋር ባለመስማማት ነው። እና እንዲህ አይነቱ መናፍስት አሰራር በዘራችሁ ያለ የሚመስላችሁ ሰዎች እውነቴን ነው የምላችሁ ከጌታ ውጭ መፍትሄ የላችሁ። ምንም ብትሉ ምን ባይዘው እኔ እንዲህ አይነት ነገር የምናገር ከራሴ ኤክስፒሪየንስም ያለፈ መጣሁበትም መንገድ እንዳው ለመመካከር ያህል ነው እንጂ አዋቂ ሰው ሆኜ አይደለም ብያቸዋለሁ። ከዚህ በፊትም የሆነ መልእክት መስሎ የሚታየኝ ትዳር የሚዘጋ ቤተሰብን የሚበጠብጥ ሌላም ካለ ያላችሁ ምርጫ ወደ ጌታ መምጣት፣ እሱን በግል አዳኝ አድርገህ ማመን፣ ከሱ ውጪ ሌላ አዳኝ እንደሌለ መታመን፣ ከዚህ በመለስ ደግሞ ከሱ ጋር መጣበቅ። በዚህ መንገድ የማይሸነፍ የትኛውም የዘር በለው የዘር መንዘር በለው የ7 ትውልድ በለው የ20 ምናምን ትውልድ በለው መውጣት አይችልም። ሌላ እንዲህ አይነቶቹ ሰዎች ከፋሚሊያችን ውስጥ የነበሩ እንግዲህ ቤተሰቦቻችን ናቸው። እንጥላቸው ልላቸው አይደለም። በስጦታ መልክ የሚሰጡን ዕቃ ካለ የሆነ ቀለበት ምን ሊኖር ይችላል እና እዚያ ላይ የተነካካ ነገር ሊኖር ይችላል። ልብስም ጋቢም እነሱ የሚቀመጡበት የነበረ ስፍራም እንደገና ፎቶም ጭምር። እንግዲህ ፎቶ እና ስም ብዙ ጊዜ
ከባድ ነው። ስፒሪት ማረፊያው ነው እና ከስም ሁሉ በላይ ስም የተሰጠው ኢየሱስ በታላቅነቱ ነው፣ በትህትናው ነው። እንዲህ አይነት ነገር ስለማይነካው ነው። ስም ላይ የሚያርፍ እንደዚህ ንብረት ላይ የሚያርፍ ፎቶ ላይ የሚያርፍ ነገር ሊኖር ስለሚችል ያ እኮ አባቴ ነው እንዴ እንዴት አድርጌ ምናምን አትበሉ። እኔ በፊት በብዛት ጠላ ጠጣ ነበርና በሚሄድበት ጠላ ቤት በጃንሆይ ጊዜ አያትየው ሞቷል፣ በውትድርና ማለት ነው። ከዛ በደርግ ጊዜም እንደዚሁ አባትየው ሞቷል። ከዛ ልጅየዋ ደግሞ በኢህአዴግ ጊዜ ምናምን ሊሆን ይችላል እንደዚህ ሞቶ 3 ፎቶ 4 ፎቶ ይደረደራል። እንደዚህ ተመሳሳይ አይነት አሟሟት ነው የሚሞቱት። ይሄ በነገራችን ላይ ይሄ ፎቶ ላይ በቃ ከነትዝታው እንዲህ አይነት ነገር መቅረት አለበት። እንዲህ አባቴ እኮ ነው እንዴ እናቴ እኮ ናት ለምን ምናምን ልትሉ ትችላላችሁ። ጌታ ኢየሱስ ክርስቶስ ለዚህ ድንቅ መምህራችን ነው። እኔና አባትህ እኮ አጣንህ ስትለው እናቱ እንዴ እህቴ አባቴ ወንድሞቼማ እነኚህ ናቸው ብሎ ቃሌን የሚሰሙ እኔን የሚከተሉ ናቸው ብሎ ነው ያለው። ይሄ ዘር ምናምን እሱን አይደለም ማወራው፣ እኔ መንፈሳዊ ነገር ነው የምናገረው። ምናልባት የዛሬም ምድራችንን እያወከ ያለ ደም አፍሳሹ መንፈስ እንደዚሁ ጀግንነት የቆጠርን እየመሰልን ገዳይን በምናባብልበት በዛ ውስጥ በሚመጣ ስፕሪት ምናምን ሊሆን ስለሚችል እንዲህ አይነት ከነትዝታው ማራቅ እንግዲህ ማጥፋት ላይቻል ይችል ይሆናል፣ ግን ከእይታዎቻችን ዞር ማድረግ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ገላትያ ላይ ደግሞ እንደተባለው እርሱ እንደተሰቀለ ሆኖ በፊታችሁ ተስሎ አልነበረም ወይ ነው የሚለው እና እንደተሰቀለ ሆኖ ጌታ ኢየሱስ ክርስቶስን ማየት ብንችል እንጂ እዚያ ፎቶዎቻቸው ምናምን የተቀመጠበት ይሄ የምለው እንዲህ መልሶ በዛ እስራት እየታሰርክ እንዳለህ ለሚሰማህ ወገኔ ነው። በቃ አባትህ በሄደበት መንገድ እየሄድክ ለተቸገርክ፣ እናትህ በሆነችበት መንገድ እየሄድሽ ለተጎዳሽ ነው እያወራ ያለሁት እና ይህን ከነ ክፉ ትዝታው መተው። አለጊዜው ሰይጣን ገድሏት እንደሆነ ልብሽ የሚነግርሽ ከሆነ እናትሽ ናት፣ ማስታወሻዎቿ ከውስጥ ማስቀመጥ፣ ፊት ለፊት ቢያንስ አለማድረግ። ይሄ ወንድማዊ ምክሬ ነው። ጌታ ማስተዋልን ይስጠን። ለሁላችንም አይኖቻችን ይክፈት። እግዚአብሔር ከሁላችን ጋር ይሁን። ተባረኩ።